ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተመልሼ መጥቻለሁ። በጣም እኔ የሆነን ለመናገር ውሃ ያስጠጣል። ውሃ ጠጡ መጀመሪያ ቤተሰብ ማለት ነው። በጣም ነው የሚያናደው። ለካ አብርሃምን ጭራሽ ቡታጅራ ራሱ አልወሰዳችሁትም። እኛ ላይ ነው የምትጫወቱት አይደለ? ቡታጅራ የሚባል ነገር የለም። ምክንያቱም ይኸውላችሁ ቤተሰብ አሁን ነጌ ግን ለቤቴ አዲስ ሆናችሁ ሰብስክራይብ አድርጋችኋል መጀመሪያ ማለት ነው። ሰብስክራይብ አድርጉ። ሲቀጣጠል ማለት ነው ቤተሰብ ልንገራችሁ። አብርሃምን ቡታጅራ የወሰዱት መስሎኝ ነበር፣ ነገር ግን አልወሰዱትም ጭራሽ ማለት ነው። ምክንያቱም ለምን መሰላችሁ? ዴቭ እንዴት ነው እዚህ የተገኘው? ከአብርሃም ጋር ሊሄድ አልነበር እንዴ? ምን አብርሃምን ቡታጅራ አስቀምጦ እየሮጠ መጣ ልትሉኝ ነው? አይደለም። አብርሃም ከትላንት ወራ አይደለ? ትላንትም ቪዲዮ ላልመጣም ዛሬም ቪዲዮ ላልመጣም ቡታጅራ ስላልሆነ ቡታጅራ እንደሆነ ስለምናቅ እናቱ ጋር እንደሆነ እንዳልሆነ ስለምናቅ ቡታጅራ ከሆነ እናቃለና ያለበት ቦታ ማለት ነው። ነገር ግን እነሱ አዲስ አበባ ነው ቁጭ ያደረጉት። ገባችሁ አይደለ? እኔ ምለው ከአብርሃም ጋር ፍቅር ከያዛችሁ ሁላችሁም ተናገሩ። የምሬን ነው ምላችሁ። እሱ እንዲድን አትፈልጉም። ሁላችሁም ይዛችሁት ወዲና ወዲ ነው የምታረጉት። ምን አብርሃም ሕፃን እያለ አላቀፋችሁትም? የምሬን ነው የምላችሁ። ምን አብርሃም ሕፃን እያለ አላቀፋችሁትም? እንደ እያንዳንድሽ ከዴቭ ከብዙዬ ጀምራችሁ አጠቃላይ ማለት ነው። የሆነ አብርሃም ሕፃን ሆኖ ማቀፍ ሕፃን ሆኖ ከሱ ጋር መሆን ነው መሰል የምትፈልጉት። የሆነ እንዴት ነው የሆነ ማይናገር ልክ እንዳሁኑ እንደፈለጋችሁት ወዲህ ሂድ ስትሉት የሚሄድ እና ስትሉት የሚመጣ እንደሱ አይነት ሰው ነው እየፈለጋችሁ ያላችሁት። ስለዚህ ትልቅ ሰርፕራይዝ አሉ። የእናንተ ሰርፕራይዝ ቀቅላችሁት ብሉት፣ ሾርባ አድርጋችሁ ከፈለጋችሁ ጠጡት። የእናንተ ሰርፕራይዝ 500 ኬክ ገባ። እሱን ሰርፕራይዝ ልታረጉ እኔ ምለው ማለት ቅድሚያ ጤንነት ይበልጣል ልንል ስለሆነ እነሱ ደግሞ ምን ይላሉ? እናቃለን አብርሃም ደና አይደለም እና ዱዳ ሰው አምጥታችሁ አቆማችሁት። ሰው ጠርታችሁ ምናምን ኬክ ትቆርሳላችሁ፣ ትበላላችሁ፣ ምግብ ትበላላችሁ ምናምን። አብርሃም ግን ደና ያልሆነ ዱዳ የሆነ ሰው ማለት ነው። እንዳውል ታቆማችሁ ኬክ ልትቆርሱ ነው፣ ልትበሉ ነው፣ ልትጠጡ ነው። ትልቅ ሰርፕራይዝ አለ። ሰርፕራይዛችሁን ማለት ነው ከፈለጋችሁት እንደ እንጀራ እንደ ፍርፍር አድርጋችሁ የፈለጋችሁት አይነት ምግብ አድርጋችሁ ብሉት። እናንተ ሩታና ኤፍሬም ማለት ነው። ኤፍሬም ትላንትና ሴቱ ማለት ነው እያለቀስክ ቁጭ ብለ ነበረ። ቡታጅራ ካልሄድኩ እያልክ ነበር። ሁላችሁም ቡታጅራ ትላላችሁ። ነገር ግን ልጁ ቡታጅራ አይደለም ያለው። ሲቀጥል ቡታጅራ ራሱ ሄዶ ጤንነቱ ምናምን እኛ ጤንነቱን ነው የምንፈልገው። ሰው ቡታጅራ ሄዶ እናት አባት ናፍቆት አይደለም ጤንነቱ እንዲመለስ ነበረ ቡታጅራ ያላችሁት። ነገር ግን ቡታጅራ አልወሰዳችሁት። ለዚህም እርግጠኛ ነኝ መልስ እንደምታመጡ። ዴቭ ከብዙዬ ጋር ነበር ሄደው አይደል የሄዳችሁት? ቡታጅራ ሄዳችሁ ነበር አይደል? እንዴት መጣ? ተጠርቶ ማለት ነው እየሮጠ መጣ። ልጁ እንዲድን አይደለም የምትፈልጉት እናንተ። ልጁን አደንዝዛችሁት በልጁ ደንዘዛ ወዲና ወዲ እያረጋችሁት እንደፈለጋችሁት ታዞራላችሁ። የሆነ የልብስ ታውቃላችሁ፣ የልብስ ይሄ አሻንጉሊቷ ልክ እንደ አሻንጉሊቷ ወዲ ያረጋሉ። ከፈለጉ ወዲ እንወስታለን፣ ወዲ እናመጣለን። ከዛ በቃ ወር አለፈው እኮ አብርሃም እንደዚህ ከሆነ ማለት ነው። የአብርሃም ሳቅ ካየ ነው የአብርሃም ደህንነት ካየ አጠቃላይ ለአብርሃም የሚሆን አንድ ሰው የለም። ቤተሰብ አንድ ሰው የእውነት እስቲ እኔ ማለት ነው ቤተሰብ ኦዲየንሶቼ እናንተ እስቲ ልጠይቃችሁ፣ አንዳችሁ ብትሆኑ ወንድማችሁ ታሞ ማለት እዚህ ጋር ይኸውላችሁ እውነት እንድታወሩ ነው የምፈልገው። እዚህ ጋር አንዳችሁ የእውነት ወንድማችሁ እንደዚህ ታሞ ማለት ነው በየቀኑ ቪዲዮ ታመጣላችሁ ወስታችሁት አታድኑት? በሁለት ቀን 3 ቀን እንደዚህ ሆስፒታልም ሆነ ጸበልም ከሆነ አትወስቱትም? በየቀኑ እንደዚህ እያወራችሁ ቪዲዮ ላይ ታመጡት ነበረ? እስቲ ልጠይቃችሁ፣ እናቴ ጋር ልወስድ አባቴ ጋር ልወስድ ትላላችሁ? እዚህ ጋር ፋሚሊ ስላለን ወይም ደግሞ አብርሃሙን ጤንነቱን ስለምንፈልገው ለእኛ ማሳወቅ ስላለባቸው እሺ ያስታውቁ እንላለን። ነገር ግን ቢለፈልፉም ምንም አይነት የሆነ ነገር ፋይዳ እያመጡ አይደለም። እንዴ አንድ ሰው ይጥፋ አብርሃምን ወስዶ የሚያድን የሆነ ቦታ የሚወስድ ሁሉም አጠቃላይ ልፍለፋ እናት አባት ጋር ልወስድ ነው ብሎ ውሸት። ከዛ ሰርፕራይዝ አለ ይላሉ። ደግሞ ሰርፕራይዝ ለራሳችሁ አድርጉ።
ሩታ ለራስሽ ሰርፕራይዝ አታረጊም? የህፃን ኬክ ተከብሮልሽ የልደትሽ ከሚከበር ማለት ነው የአብርሃምን ትልልቅ ሰው ሊገኝ ነው ምናምን የ500 ኬክ ሰርፕራይዝ ልታረጉን ለአብርሃም ደና ሳይሆን ማለት ለራስሽ አድርጉ። የራስሽን 300 ኬክ አክብሪ። አለቀ። እሱ ጤንነቱ ይመለስና ችግር የለውም ይከበር። ለራስሽ አክብሪ። ይሄ የልጅ ኬክ ምናምን እንትን የተባለው ተውና ለራስሽ አክብሪ። ወይስ አንድ ላይ ልታከብሩ ነው ሰርፕራይዙ ማለት ነው? ያንቺ 300 ኬክ የአብርሃም 500 ኬክ አንድ ላይ አድርጋችሁ ሰርፕራይዝ ልታከብሩ አብርሃምን ጠርታችሁ ምናምን አብርሃም ሊገኝ ምናምን ሐውልት አቆማችሁ ኬክ ልትቆርሱ ልትበሉ። ሌላ አይነት ሰርፕራይዝ እርግጠኛ ነኝ የለም ሌላ ነገር። ምን አይነት ሰርፕራይዝ ይኖራል ብላችሁ ታስባላችሁ ቤተሰብ? ከዚህ ውጪ ማለት ነው ምንም የለም አዲስ ነገር። ነገር ግን የሱ ጤንነት ነው የሚበልጣው እያልን ነው። ነገር ግን እነሱ ደግሞ ምን ይላሉ? የሱ ጤንነት ነው የሚበልጣው ስለምንል አስቀድሞ መልስ አዘጋጅተው መጡ። እሱ ደና ነው፣ አብርሃም ደና ነው፣ ለእናንተ ደና ነው። እኔ የሰራሁትን ማንም አይፈታም ስትይ ራሱ አውቀናል። ደና ነው። አዎ ላንቺ ደና ነው። እንዴት ደና አይሆንም? አረ እዛ እንደሚሄድም ነበር የምናውቀውኛ። ነገር ግን ጋሼ ጋር ስንደውል እዛ እያደረ እንዳልሆነና እዛ እያደረ እንዳልሆነ ብቻ ግን እዛ እንደሆነ እናንተ ነግራችሁናል። ያን ነገር ደግሞ ኖ ሩታ አፍርጩ እዛ እንዳልሆነ ነግሮናል፣ እዚህ እንደሌለ ነግሮናል ብለሽ ተናገሪ እና እዛ እንዳልሆነና እናንተ እዛ እንደሆነ ነግራችሁናል ምናምን ተነግሮሽማ ሰላም ብለሽ ምናምን ቻው ብለሽ ነው የመጣሽው። ገባሻ? ሲቀጥል ዴቭ ከቡታጅራ እንዴት እየበረረ አዲስ አበባ መጣ? አንቺ ስለጠራሹ ልትይ ነው አይደለም? እኛ ላይ እየተጫወታችሁ ነው። አብርሃም በፍጹም እናንተን ለማዳን አብርሃምን አንድ ዴቭ ራሱ የሆነ ሽልጥልጥ ግን እኮ ትልቅ ሰው ነው። የምሬን ነው የምላችሁ። አጠቃላይ መታችሁ እዚህ ጋር እናሳያለን ምናምን እያላችሁ ማውራት ነው ስራችሁ እንጂ እሱን ለሱ ለአብርሃም የሚሆን አንዳችሁ መፍትሄ የምታመጡት የላችሁም። በዚህ ቦታ ማውቃቻንም ነገ የሆነ ትልቅ ፕሮግራም አለ ለአብርሽ የተዘጋጀ ትልቅ ሰርፕራይዝ አለው። ለነገ ስለምንፈልገው ያለበትን ቦታ እንድትነግሩና ሄደን ሰርፕራይዙን ለራሳችሁ አድርጉ እያልኩ ነው። በዚህ አጋጣሚ ለራሳችሁ አድርጉ፣ ብሉ፣ ለራሳችሁ ጠጡ። መጀመሪያ ጤንነቱ ምን ነው? ጤንነቱን ለመመለስ ሰርፕራይዝ ብትሉ ማለት ነው የሱን 500 ኬክ ልታከብሩ በዚህ ጉጉት ጤንነቱ ይመለስ መጀመሪያ። ደና ነው። የምን ደና ነው? ሁለታችሁ ብቻ ደና ነው ስላላችሁ አብርሃም ደና ነው። አብርሃምን አናቅምኛ እናመጣው ነበር ይፈልጋችሁ ዛሬ አንተ ተራ ሰርፕራይዝ ነው ያስፈልገው። ልጅ ገባሽ? አሁን ለሚያስፈልገው ምንድነው? እሱ ደና መሆኑን ነው የሚፈልገው። ስለዚህ